ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ለልጆቿ መስዋዕት ሆና ራሷን ከዞምቢዎች ጋርም ቀላቅላ ሙሉ ስቴዲየሙን ያቃጠለችና የሞተችው የማዲሰንን ታሪክም እንደሰማን እነ ኤኤልም ከነ ናዮሚም ጋም ሰላም አውርደው አሊሻም ለናዮሚን ምህረትም አድርጋላት። ናዮሚም በጥይት የተመታውን ፍቅሯ ጆንንም ስትንከባከበውና ስታክመውም ቆይታ እንዳገገመም ጆንም ታዲያ ትክክለኛ የናዮሚም ስም ጆን እንደሚባልም ሲሰማም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እነ አሊሻም ኑሮ ከነ ናዮሚም ጋም ቀጥለው ምንም ነገሩ ያልጣመው ሞርጋን ግን አስቦበት ወደ መጣበት ወደ ነሪክ ወደ ቨርጂኒያም ከተማ ለመመለስ ቆርጦም ተነስቶ ኤሌንም እንድትወስደው ጠይቋት እሷም ተስማምታ ጆንንና ጁን እንዲሁም ቻርሊንም ይዞ ለመሄድም አስቦ ጆንን ቢጠይቀውም ጆን ግን አሁን ላይ ብዙም አላገገምኩም፣ ቨርጂኒያ ደግሞ በጣም ሩቅ ነው፣ ሲቀጥለን አሁን የምፈልገውን ሁላ አግኝቻለሁ፣ ቤቴም በሰላም ተመልሼ ከጁንና ከቻርሊን ጋር በሰላም መኖር ነው የምፈልገውም እያለው ሞርጋንም ሳይስማማም ቢቀርም በሀሳቡ ተስማምቶ ነገ ለመሄድ እየተሰነባበተው ኤኤልንም እንደምትወስደው ነግሮት ተሰናብቶትም ይወጣል። በቀጥታም ወደ እነ ቪክተር ጋም አመርቶ እነሱንም አብራችሁ ኑ እዛም ሰላማዊ መንደር አለ ቢላቸውም እነሱ ግን ከዚህ በኋላ ለእኛ ምንም አይነት መኖሪያ መንደር የለም በሚል ሉሲያም ቪክተርም ተስፋ ቆርጠው አብረውት እንደማይሄዱም ይነግሩታል። ሞርጋንም በቀጣይ ብቻዋን ዞምቢዎችን እየገደለች ከሌሎቹ ተለይታ እየኖረች ያለችው አሊሻም ጋም አመርቶ እሷንም እንድትመጣ ቢጠይቃትም አሊሺያ ግን ያረፈችበት ቤት ውስጥም አንዳንድ ዞምቢዎች ላይ በወረቀት ተጽፎም ተለጥፎባቸው የመጣ እርዱኝ የሚል መልእክትም አግኝታ ያንን ሰው ለመርዳት አሁን አካባቢው ላይ ያሉ ዞምቢዎችን እየገደለችና ያንን ሰው እያፈላለገች መሆኑንም ተናግራ አብረው እንደማትሄድም ስትናገር እሱም ሀሳብሽን ከቀየርሽ እስከ ነገ ጠዋት አለውም ብሏትም ይሄዳል። እነ ቪክተር ጋም አንድ ዞምቢ ሳያዩት ወደ ቤት ውስጥም ገብቶ ሉሲያም ሳታየው ሊነክሳት ተቃርቦ ቪክተር ደርሶላት ገሎም ያተርፋታል። በፍጥነትም ወጥተው ዞምቢዎቹም እየገቡበት ያለውን አጥር ያስተካክሉታል። በተመሳሳይ ቻርሊም ጋር አንድ ዞምቢም በውሃ እየተገፋ መጥቶ ሊበላትም ተቃርቦ እሷም ተደናግጣ በነበረ ሰዓት ኤኤልም ደርሳላት ገላላትም ታተርፋታለች። በወንዝም ብዛት ያላቸው ዞምቢዎች እየተገፉ እየመጡም ስለሆነ ወደ ላይኛው ወንዝም ሄደው ለማጣራትም ጆንም ሲነሳ እሱ ብዙም ስላላገገምም በሚል ኤኤልና ጁንም ሄደው ለማየትና ለማጣራት ቶሎም ለመመለስም ተስማምተው ተሰናብተውትም ይሄዳሉ። አሊሻም በዞምቢዎቹም ላይ ኤጂኤል በተባለ ቁልፍ ወረቀትም ተጽፎ እየተላከ እንደሆነም ደርሳበት ያን ቦታ ደግሞ ወደዚህ ሲመጡ አልፎት የመጡትን ቦታም እንደሆነ ስትረዳ በቀጥታ ወደ ሞርጋን ጋር ማምርታ ያገኘችውንም ነግረው እሱም ሊረዳት ተስማምቶ ወደ ቦታውም አብረው ያመራሉ። ኤኤልና ናዮሚም በመንገዳቸው መሃል መንገዱ በዛፍ ግንድም ተዘግቶባቸው በካርቶንም አንድ ግለሰብ የፈለጋችሁትን ከዚህ ውስጥ ውሰዱና ቀሪውን አስቀምጡም ብሎ የጻፈውንም ኤኤል አይታ በቪዲዮም ያንን እየቀረጸች ግንዱንም ለመጎተት እየተዘገጃጁ ጁንም በመሃል ጆን ስለ እኔ በኢንተርቪዎች ላይ ምን ብሎም ተናግሯል እያለች ስትጠይቃት ኤኤል ግን ጆን ስለ ላውራ ሌላው ደግሞ ስለ ናዮሚን ነው የነገረኝ፣ ማንም ስለ ጁን ምንም ያለኝ የለም እያለቻት ግን አንቺ ታሪክሽን መናገር ከፈለግሽ አለው አስቢበትም ትላታለች። አይኤል አሊሻና ሞርጋንም በጫካ ውስጥም ተጉዘው ያንን እርዱኝ ተብሎ የተጻፈበት ሌላ ወረቀት የተለጠፈበት ዞምቢም አግኝተው አቅራቢያ ወዳለ ቤት ውስጥም ይገባሉ። በሌላ በኩል ተግዛ ያለችው ቻርሊ ጋ ያለው ጆንም ሊያወራትና ከሀዘኗም እንዲሁም ከጭንቀቷ እንድትወጣ የሚያውቀውን የቃላት ጨዋታ ሊያጫውታትን ቢሞክርም እሷ ግን ዞምቢ ሊገል በወረደላት ሰዓት ባላያትም ሰዓት በመሃልም ቦርሷን ይዛ ከመኪና ወርዳ የት እንደሆነ ባናውቅም ትታቸውም ስትሄድ እናያታለን። ጆንም ያንን ሲያቅ በድንጋጤ ወደ እነ ቪክተር ጋማ አምርቶ በፍለጋ ተባበሩኝም ብሎት ቪክተርም ኒክን የተኮሰችበት ሴትን አልፈልግም አልተባበረክም ቢለውም
እኔ ላይም አሊሻ ተኩሳብኛለች፣ ግን ምንም አይነት ቂም አልያዝኩም። እንደውም እዳዬ አለባችሁም ተባበረኝም ብሎ ማሳምኖት ቪክተርም ተስማምቶ ለፍለጋም ይወጣሉ። እነ አሊሻም በስተመጨረሻ እርዱኝ እያለ በተለያየ ወረቀት ላይ ጽሑፉን እየጻፈ በዞምቢዎች በኩል እየላከ ያለበት ሰውዬም ቦታም ገብተው ውስጥም ላይ ያሉትን ዞምቢዎች በጠቅላላ አስወጥተው ሰውየው ወዳለበት ክፍልም ሲገቡ ሰውየውም ከታሰረበት ሆኖ በወረቀት ላይ እየጻፈ በዞምቢዎች ላይ እየለጠፈም ቆይቶ በስተመጨረሻም ሳይሳካለት ቀርቶ እንደሞተም አይተው አሊሻም በዛ እየተበሳጨች እናቴ ብትሆን ደርሳ ታተርፈው ነበር፣ እኔ ግን አልቻልኩም በሚል ስትጸጸት ሞርጋንም አትጸጸቺ፣ አሁን ላይም እነ ቪክተር ታስፈልጊያቸዋለሽ፣ እነሱ ተስፋ ቆርጧል ቢላትም እሷ ግን አንተ ራስህ ታስፈልገናለክ፣ ግን አንተ ትተከል ልትሄድ ነው ብላም ተበሳጭታበት ትወጣለች። ጁንና ኤኤልም እዛ ድልድይ ጋር ደርሰው ዞምቢዎቹ በድልድዩ እንዳልሆነም የሚወርዱትም እያዩ ግራም ሲጋቡ ጁንም ያለ ቪዲዮ ስለ ራሴ ልናገር እያለች ለኤኤልም ነግራት እኔ ጁንን ያፈቀረኝ ላወራም አይደለሁም፣ እኔ ፈሪና ሰዎችን የከዳው ሰው ነኝ። ጆንም እውነተኛ ማንነቴን ካወቀ ይጠላኛል እያለች ስታዝንና ስትጸጸት ኤኤል ግን እኔ ምክር ላይ ብዙም አይደለሁም፣ ግን ልምከረሽ ሰሞኑን እየሆነ ያለውን ባየሁት መልኩ ጆንን ስትንከባከቢው ስታክሚው እንዲያገግም ስታደርጊውም ከርመሻል። ያ አሁን ላይ እየሆነ ያለው ነው። የትላንቱ ትላንት አልፏል፣ የነገንም ፈጣሪ ነው የሚያውቀውም ብላም ትመክራታለች። እውነት ነው። እዛውም ታዲያ ብዛት ያላቸው ወፎች በሚመጣው አውሎ ንፋስ ሳቢያ በረው ሲሸሹ ማይተው በድንጋጤ ወደ እነ ጆን እንመለስም ብለው በፍጥነት ወደ መኪናቸው ገብተው ይመለሳሉ። እንደተፈራውም እነ ጆን ጋም ያ ከባድ አውሎ ነፋስ የቀላቀለ ዝናብም መዝነብ ጀምሮ ጆንና ቪክተርም ትንሿ ቻርሊን በመፈለግም ቀጥለው እነ አሊሻም ከሞርጋን ጋም አሊሻ ከተመለሰችም በኋላ ዝናቡ ማስቸግሯቸው እሷን ብቻዋን ወደ ማደሪያም ትተው ስትመለስ ቻርሊ ሆዬ ታዲያ ከዛ ቦታም እንዳራቀችና ሉሲ ያለችበት ቦታም ሳትታይ ገብታ ስትወጣም ሉሲያም ደርሳባት አራውጣ ልትይዛት ብትሞክርም አመልጣት። ታዲያ ለምን መጣች ብላ ቤቱን ስትመለከት የዛኔ ስቴዲየሙ ላይ ያለች የሰጠቻት ተረት መጽሐፍ ልትመልስላት እንደሆነም አይታ በዛም ተቆጭታ መልሳ ወታም ትከተላታለች። እነ ኤኤልም ከነ ጆን ጋር በመነጋገሪያ ሬዲዮ በኩል ለማውራት ቢጥሩም በአውሎ ንፋሱ ሳቢያ መነጋገር አቅቷቸው አውሎ ንፋሱ ታዲያ በጣም ከባድም ሆኖ ዞምቢዎቹን እያነሳ አየር ላይ እያንሳፈፈ እያጋጨ እየጣለም እንዳለ ከመኪናቸው ሆነውም ያያሉ። በለው የአውሎ ንፋስ የቀላቀለው ከባድ ዝናብን መዝነቡን ቀጥሎ አሊሻም ከሞርጋን ከተለየች በኋላ በአቅራቢያዋ ያገኘችው ቤት ውስጥም ብቻዋን ገብታ ውስጥ ያሉትን ውስጥ ሲኖሩ የነበሩ የቤተሰብ አባላትና ወደ ዞምቢነት የተቀየሩትን ዞምቢዎችም እያንዳንዱን ገላ ቤቱንም እያዘገጃጀችም ሳለች ከላይም ድምፅ ሰምታም ወጥታም ስታጣራ ትንሿ ቻርሊንም አግኝታት በንዴት ይይዛት ምን ትሰሪያለሽ እዚህ እየተከተልሽኝ ነው እያለች ስታፋጣት ቻርሊም አምልጣት ወደ ሌላ ክፍል ገብታም በሩን ትዘጋባታለች። አሊሻም እየተበሳጨች አንቺ እዚህ መሆን የለብሽም እያለች አንቺ እዚህ ካለሽ እኔ እዚህ መሆን የለብኝም በሚል ያላትን ምግብን በቦርሷ ይዛ ቤቱን ጥላላትም ወታ እዛ ያለ መኪናን ለመክፈት ስትታገል በንፋሱም ስትመታና ተጋጭታም ወድቃ ራሷን ስትስት እንመለከታታለን። ከቆይታም በኋላ አሊሻም ስትነቃ ቤት ውስጥም እንደተመለሰችም እያየ ቻርሊ እንደመለሰቻትም ተረድታ መበሳጨቷንም ቀጥላ አንቺ ለሰራሹ ስራ ዋጋሽን መክፈል አለብሽ። አንቺ እኮ ሊረዱሽ የሞከሩትን እናቴንና ወንድሜን ያሳጣሽኝ ሰው ነሽ። በአንቺ ሳቢያ አንቺ እነ ሜልን መርተሽ ስቴዲየሙ እንዲገቡ ማድረገሽ፣ በዛም ሳቢያ እናቴም እኛን ለማትረፍ መስዋዕት ሆነች። ወንድሜን ደግሞ ተመልሰሽ መተሽ ተኩሰሽ ገደልሽው። እዚህ ከቆየሽ ባልፈልግ ራሱ እገልሻለሁ እያለችም ስትዝትባትና እንድትሄድ ስትጠይቃት ውስጥ ያለችው ቻርሊን በጸጸት የተዘጋው ክፍል ውስጥም ሆና እንባ እየተናነቃት ጃኬቷ ውስጥ የያዘቻትን ትንሽ ሽጉጥም አውጥታ ያንን እያየች በአሊሻም ምንም ሕፃን ብትሆኝም በሰራሹ ስራ የማትረቢ ቆሻሻሽ ሰውነሽ ስትባልም ትሰማለች። ብዙም ሳይቆይ ግን የትም መሄጃ ስለሌላቸው ሁለቱም ሰላምም አውርደው ውጭ ያሉትን መስኮቶች በሚስማርም እየዘጋጉም ሳለ ዞምቢዎችም ድምፁን ሰምተው ወደዛም እየመጡ ስለሆነ ወደ ውስጥም ተመልሰው በሩንም ዘጋግተው ውስጥም ቀርተው አሊሻም የቻርሊን ጃኬት በእሳት ልታደርግላት ስትቀበላት ውስጡም ትንሿን ሽጉጥም አግኝታ
በንዴት ራሱን ሽጉጥ እየደቀነችባት በዚህ ሽጉጥ ነው ወይ ወንድሜን የገደልሽብኝ ንገሪኝም እያለቻት ብትሄጂ ይሻል ነበርም በማለት ወይስ እኔን ልትገይ ነው እዚህ የመጣሽው እያለች እየጠየቀቻት ቻርሊ ግን ምንም ሳትመልስላት እንባ እየተናነቃት ደርቃም ቀርታ አሊሻም በስተመጨረሻ ከራሷ ጋር ታግላ ምህረትም አድርጋላት ሂጂልኝ ትላታለች። ቻርሊም በፍጥነት ወደ ላይም ሮጣም ትወጣለች። ወዮ ቻርሊም ላይ እንደወጣች ዛፉ ላይ ተሰክቶና ተንጠልጥሎ ያለውን ዞምቢም እያየች ወደ እሱም ተጠግታ ራሷን ለማስነከስና ራሷን ለማጥፋት ስትሞክር አሊሻም ደርሳባት አትርፋት ሽጉጥ የያሽው ራስሽን ለማጥፋት እንደሆነ አሁን ገባኝ እያለች ስታረጋጋትም ሞክራ ግን ምንም ቢሆን ሁላችንም ከና ኃጢአታችን ስላለን አንቺም በህይወት ቆይተሽ ኃጢአትሽን እያሰብሽ ትኖሪያለሽም እያለቻት አመሻሽ ላይ እራታቸውንም ተመግበው በሰላም ሊተኙ ቢሉም ንፋሱ ይባስ እየከፋም መጥቶ ቤቱን ጣሪያን እንዲሁም ቤቱን መገነጣጠልም ጀምሮ እነሱም በድንጋጤ ቤዝመንት ስር እንውረድን ተባብለው እታች እንደወረዱ እታችም ውሃ እየገባ እንዳለም እያዩ ከላይ ታዲያ ደረምሶባቸው ያለ መውጫም ቤዝመንቱ ላይም ቀርተው በውጭም ባለው መውጫ በኩልም አሊሻ ለመውጣት ብትሞክርም ያም እንደተዘጋም አይታ ያለ መውጫ ጭራሽ ውሃው ከፍ እያለ መጥቶባቸው በጭንቀትም የሚያደርጉት ግራም ይገባቸዋል በለው። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል እና አሊሻም ዛ ቤዝመንቱ ላይ ያለ መውጫም ቀርተው ውሃውም ከፍ እያለም እየመጣባቸው በዚህም ታዲያ ትንሿ ቻርሊም እኔ እዚህ መሞት አልፈልግም፣ ሞቼም ወደ እነዚህ ዞምቢዎች መቀየርም አልፈልግም። ቤተሰቦቼ ድሮ ላይ አይኔ እያየ ነበር ወደ ዞምቢነት የተቀየሩት፣ ያማውን ከጭንቅላቴ አይጠፋም። ስለዚህ እባክሽ ሽጉጤን ከያሽው እዚህ ግዴውና ገላግኝ እያለች አሊሻን ስትለምናት አሊሻም እየተደናገጠች አይሆንም ብላም ልመኗ ሲበዛባት ግን ሽጉጧን አውጥታ ደቅናባት የወንድሟንና የእናቷን ሞት እያስታወሰች ልተኩስባት ብትልም አቅቷት ስተዋት ብዙም ሳይቆይ ግን ከላይ ተንጠልጥሎ የነበረው ዞምቢም ወድቆ ወደ ውጭ መውጫውን በሩን ገንጥሎላቸው ይከፍትላቸዋል። እነሱም በዛ በኩል ወጥተው ተርፈው ራሱ ዞምቢውንም ገለውት በዚህ ዞምቢ በኩል እኮ ነው የተረፍነውም እየተባባሉ ይገረማሉ። ዋው! በንጋታውም ትላንት የረዳቸውን ዞምቢን ከነሙሉ ቤተሰቡም በስነ ስርዓትም ቀብረው ቻርሊም ታዲያ ልብ ገዝታ አሊሻን በአንቺ ውስጥ እናትሽ ትታየኛለችም እያለቻት አሊሻ ግን አሁን ላይ ራሱ ሞርጋንን በዛ አውሎ ነፋስ ጊዜ ትቼው ነው የመጣሁት፣ ሁሉንም ልንፈልጋቸውና ልናገኛቸው ይገባልም እያለች ከዛም ታዲያ በፊት ላይ ቻርሊ ሄዳበት ማታቀው የባህር ዳርቻም እወስድሻለሁ እያለች ቃል የገባችላት ወደ መኪናቸው ገብተው ጉዟቸውንም ቀጥለው እነ ቪክተርና እንዲሁም እነ ጆን ያሉበት ቦታም ላይ በየተራ ቢሄዱም ማንንም እያጡ ቻርሊም ተደናግጣ ልናገኛቸውና ልንረዳቸው ይገባል ብትልም አሊሺያ ግን አይመስለኝም፣ በቃ ሄዷል ወይ ሞቷል፣ ሁሉም ነገር ከዚህ በኋላ እየከፋና እየባሰም እንጂ እየተሻሻለ አይመጣም እያለቻት እውነታውንም ነግራት ብቻቸውን ሆነው ጉዞም ይቀጥላሉ። ወይ ጉድ! በቀጣዮቹስ ክፍል ምን ይፈጠር ይሆን? እና እንዴት ነው ፊልም ወዳጆች? ሙቪው እየተመቻችሁ ነው? በእርግጠኝነት ተመችቷችሁ ነው እየተመለከታችሁት ያላችሁት። ታዲያ ለእኛም እንደማበረታቻ እንዲሆን ይህን ቪዲዮ ላይኩን አነስ ያለች 500 ላይክ ዛሬውኑ አስገቧት። በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።